ጥሩ ሰለፍይ ካገኘው አግባኝ ብዬ ብጠይቀው ፈጣጣነት ይሆንብኝ ይሆን እንዴት ነው ይላል። ይሄ መልካም ነው። አንዲ ሰለፍይ በዲኑ ተአማኝ የምትለውን አንዲ ሴት ልጅ ካወቀችና ከጎኔ ይቆማል ያግዘኛል ለመናጁም ይረዳኛል ብላ ከተማመነችበት ብትጠይቀው ትችላለች። ሀያእን ማጣትም አይባልም። ይሄ ለምን ثابت البناني قال كنت عند أنس بن مالك رضي الله تعالى عنه أنس بن مالك زين ثابت ነው እንደዛ የሚለው አንድ ቀን أنس بن مالك ጋር አብረን ተቀምጠን ሳለ አለ ሴት ልጁም አብራው ነበረች። أنس እንዲህ አለ የሆነ ሴት ነብዩ ዘንድ መጣች تعرض عليه نفسها አለ አግባይ ልትል ራሷን ልታቀርብ መላእክተኛው ዘንድ መጣች። እናም አለቻቸው ያ ረሱላህ አለከ ቢሐጃ እኔን ትፈልጉኛለሁ እንዴ ብታገቡኝ ትዳር ፈልጌ ነው አለቻቸው። ልክ ይሄን አለች እያለ አነስ ሲያወራ የአነስ ልጅ እየሰማች ነበር። فقالت بنت أنس ما أقل حياءها ويدفرت ويحياء ማጣት ምን ነክቷት ነው አለች። የአነስ ልጅ ናት ይሄን የምትለው ዋሰው አታ ወይ አረንደው በጣም የሚገርም የሚያስከፋ ነገር የሚያስቀይም ነገር ነው አለች። قال أنس እንዲህ አላት هي خير منك እሷ ካንቺ ትሻላለች አላት። ለልጁ ነው እንደዛ የሚላት አነስ رغبت في النبي صلى الله عليه وسلم فعرضت عليه نفسها ነብዩን ፈለገች ማግባት ፈለገች ለነብዩ ራሷን አቀረበች። رواه الإمام البخاري رحمه الله ስለዚህ ኸይር ፈልጋ ነው መልካም ፈልጋ ነው። አዎ ራስን ማቅረብ አግቡኝ ብሎ መጠየቅ ሐያእን አያሳጣም። ይሄ ግልጽና ግልጽ ነው። ከጥቅስም አኳያ የፈለገችው ማን ነው? ነብዩና አለይሂ ሰላቱ ወሰላም። እንደውም ኢማሙ አልቡኻሪ ረሂመሁላህ ይህንን አስቀምጠውታል ርዕስ አስይዘው ይቺ ሴት ረግበት في النبي صلى الله عليه وسلم باب عرض المرأة نفسها على الرجل الصالح ብለው ርዕስ ይሰጡታል። አንድን ደግ ሰው አግባኝ ብሎ መጠየቅና ራሷን ማቅረብ አንዲ ሴት ይሄ ጥሩ እንደሆነ የሚያመላክት ርዕስ ብለው ይሄን ሐዲስ ነው ደሊል አድርገው ያመጡት። ምናልባትም በአሁን ሰዓት ያለ በዛን ጊዜ እንዳሉት አይደሉም። አዎ እንደ ምክር እንደ ሁኔታ ማለት ነው። የዛን ጊዜ ደጋግናቸው ራስን አሳልፈው ቢሰጧቸው ቢጠይቋቸው ኩራት የሚባል ነገር የማይሰማቸው ለአኺራ የሚኖሩ ጎበዝ ሸሪዓ የሚገዛቸው ነበሩ። ዛሬ እንደው በሶላህነት በቃ አውቀዋለሁ ይታወቃል ካልተባለ በስተቀር እንጂ አግባኝ ብትለው ይቺ የሆነች የረከሰች ናት ነው የሚለው። ሶስተኛ ደረጃ ነው የሚያረጋት። አይመለከትም። እንደው ራሱ ዝም ብሎ መጠየቅ ፈልጎም ከሆነ አግባኝ ብላ ከረከሰችለት ሶስተኛ ደረጃ አድርጎ በቃ ተፈላጊ ነኝ ማለት ነው የሚለው እሱም ይሰማዋል፣ እሷንም እንደዚህ ናት ማለት ነው የሚለው ነገር ይሰማዋል። አሁንም ይሄ የማይሰማው የሆነ ብዙ አሉ ደጋጋሉ ወላሂ በጣም ኸይረኛ አሉ። እኛን አይደለም በእኛ እንመዝንም ብዙ የአላህ ባሪያ አሉ፣ ብዙ ወንዶች አሉ በቃ ኸይረኛ የሆኑ አላህን የሚፈሩ አሉ፣ ብዙ አሉ። በእኛ ልክ አንለካውም ወንድን ሁሉ አሉ። ስለዚህ መጠየቅ አስሉ ይቻላል። ለሴት ልጅ ሀያ ማጣት አይደለም እንዴ። በሐዲስም እኮ በሌላም ሐዲስ እኮ የመጣለ ምን ሐዲሱ ሰህል ወሐዲስ አነስ እነዚህ ሁሉ ይሄንን የሚያሳዩብን ማለት ነው። የሰህል ሐዲስ ይሄንን ነው የሚያሳየው። ይሄንን ነው የሚያሳየው ምን ሴት ልጅ ጥያቄ ብትጠይቅ አግቡኝ ብላ አግባኝ አንተ ሰው ብላ የሆነን አካል ብትጠይቅ ትችላለች፣ ይፈቀድላታል። ይሄ ነው በቃ። ነገር ግን አስሉ ተልሚህ ብታደርግ ያ ማለት ምንድነው? አሽሙር ነገር ማለት ነው። ጠቆም ብታደርግ የተሻለ ነው። እንዴት? በተለይ ለአባቷ እንትናን ጋር እንደው ደህና ሰው ነው እሱ እኮ እንደዚህ ነው ብላ ተልሚህ ነገር ብታደርግ። ለዚህ ማስተማመኛ የቁርአን አንቀጽ አለ። ለምሳሌ ሙሳ አለይሂ ሰላም ወደ መድየን በሄደ ጊዜ እነዚህ ሆነ ደግ ሰው የነበረ ሹዓይብ ነው ይላሉ ከፊል ዑለማዎች። የነብዩላህ ሹዓይብ ልጅ ናቸው ይላሉ። ሌሎች ደግሞ አይ ረጁሉን ሷሊህ ነው ሌላ ደግ ሰው ነው እንጂ ሹዓይብ አይደለም። ይሄ ነው ራጅሁ ሹዓይብ አይደለም።
ነብዩላህ ሹዓይብ ሳይሆን ሌላ ደግ ሰው ነው። እና የሱ ሁለት ልጆች ወደ ኋላ ቀርተው ነበረ ሙሳን ያጠጣላቸው እና አንዷ ምን አለች ለአባቷ አስተያየት ሰጠች قالت احداهما يا ابت استاجره አባቴ ሆይ ይህን ሰውዬ እኛ ጋር ቀጠረው አለች እኛ ጋር ይስራ ان خير من استاجرت القوي الامين እንደው በጣም ተአማኝ ጠንካራ የሆነ ሰው ነው እና ይህን ሰው ብትቀጥረው ብላ አስተያየት ሰጠች ለዚህም አባትየው قال اني اريد ان انكحك احدى ابنتي هاتين ከሁለቱ አንዷን ልድርህ ፈልጋለሁ አለ አባትን ማን በሰጠው ጥቆማ ማለት ነው መልካም ነው ብላ ግፊቱን የሰጠችው ማናት ልጅቱ ናት እንደዚህ አይነት አባት ጋር ባለ አባትን ዳረኝ ብሎ መጠየቅ በአሽሙር መንገር ራሱ የምትፈልገውን ሰው በአሽሙር ጥቆማ መስጠት ይሄንን ትችላለች ዑመር ኢብኑ ኸጣብ ሐፍሷ ፈት እንትን በሆነችበት ጊዜ ለአቡበክር ልጅን አግባልኝ ብለዋል አይደል አዎ ሐፍሷን የምትፈልጋት ከሆነ ብታገባት አሉ ለዑስማንም እንደዚሁ ዝም ነበር ያሏቸው ለምን ነብዩ ስሟን ሲያነሱ ስለሰሙ ማለት ነው ይሄንን አቅርበዋል ሴት ልጅ ራሷም ሆነ አባቷ ማቅረብ ትችላለች አግባኝ ማለት ትችላለች ነገር ግን በዚህ ተሳሁል የመጣ ወደ አደጋ ሊወድቁም ይችላሉ አጋጣሚ ይሄንን ጥንቃቄ ከመደረጉ ጋር አስለ ሸሪዓው ግን ይፈቀድላታል ነው ክብሯን ያጣች ሀያ የሌላት ቢራቢሮ እሯጭ የሆነች ቀዥቃዣ ተደርጋ አትታይም ደግሰው በአዩ ተመልከቱ እየተባለ ያለው ረጁለን ሷሊህ ነው ወንድ አይደለም የተባለው ወንድ ሁሉ ወንድ አይደለም ወንድ ሁሉ ሷሊህ አይደለም ጾታ ነው የሚያገናኘው ወንድና ወንድን እንጂ አቅል ላይ ይበላለጣሉ ሸሪዓ ላይ ይበላለጣሉ ሰለፊይና ሰለፊይ ይበላለጣል ወቆ ይሄንን ሰለፊይና ሰለፊይ ይበላለጣል ኡስታዝና ኡስታዝ ይበላለጣል ዳዒና ዳዒ ይበላለጣል እኩል አይደለም ሁሉ ጥንቃቄ ያለው የምትሉትን መጠየቅ አይከለከልም አስለ ሸሪዓው ይሄ ነው በቃ በዚህ ነው የምትይዙት ጥንቃቄ ከመኖሩ ጋር ነው የምላችሁ እየገፋው አይደለም ጥንቃቄ ይኑር ይፈቀድላችኋል መጠየቅ ሀያ የሌላት አያስብልም በቃ ይሄ ነው ያለው ዘጠነኛ ጥያቄ